ጃን በአሊያና በቦራን በተወጠረበት ሳለ ድንገት መርያም ከተፍ ብላለች። የመጀመሪያው ፍቅሩ መርያምን በፍጹም የሚረሳት አይመስልም። በአንድ በኩል ደግሞ አሊያ በቦራን አስገዳጅነት ከትልቁ ቤት እንድትወጣ ግፊት እየተደረገባት ነው። አሊያ ግን በጃን ልመና እዚሁ እንድትቆይ ስለለመናት ብቻ ለተወሰነ ቀናቶች ለመቆየት ተስማምታ ነበረ። እንደዛም ሆኖ ግን ሰዳከት ከእስር ቤት ወጥታለች። ሰዳከት ከእስር ቤት ስትወጣ ቦራን ወደ እስር ቤት ይገባል እናታችን በወጣችበት አጋጣሚ ብለው ቢመኙም ነገር ግን ቦራን ራሱን በራሱ ማስመለስ ችሏል። አሁን አሊያ ቦራን ራሱ ደውሎላት ጃናውን ያለው ከመርያም ጋር ነው ብሎ ሲነግራት በቀጥታ አሊያ ወደ እስር ቤት ሄዳለች። እዚህ ጋር ደግሞ መርያም ከጃን ፊት ለፊት ተቀምጣ ስላረገላን ነገር እያመሰገነችው ነበረ። ምንም እንኳን መርያም ጃን ትንሽ ይመለስልኛል ብላ የተስፋ አንጨላንጨል ቢኖራት ነገር ግን ጃን አያስበውም። አሁን እጁን ይዛ እያመሰገነችው እያለ ድንገት ነበር አሊያ ከተፍ ያለችው። አሊያ ስትመጣ ቦራን የነገራን ነገር ነበር ባንዴት እዚህ አላት። ይህም ጃን ደብቋታል። ጃን ለምን ደብቃት ትክክለኛ ምክንያቱ ባይገባትም ይህን ሁኔታ አልወደደችውም። ጃን እጁን ተይዘዋል። ፊት ለፊት ቆማለች። ድንገት መርያም ዞር ስትል አሊያን ስታያት ወዲያው ነበረ የጃን እጅ የለቀቀችው። ጃንም ቢሆን ዞር ሲል አሊያን እያያን ነበረ። አሊያ ድንግጣለች። ፊቷ ባንዲ ነጣ። በወንድ በኩል ጃን እንዴ አሊያ ብሎ ከተቀመጠበት እየተነሳ ነበረ። አሊያ እዛው በርቀት እያየቻቸው ነበረ። ይህን ጊዜ መርያም በቃ ኒሊድ ብላ ፈጠን ብላ ወደ ውስጥ እየተመለሰች ነበረ። ጃን እየተደነባበረ አሊያ መጣሽ እንዴ ብሎ ወደ እሷ ልጠጋ ሲል እንዳትጠጋኝ ብላ እጇን እየዘረጋችበት ነበረ። ስለ ደበቃት በጣም ተናዳበታለች። መርያም ናት አይደል እሷ መርያም ናት አይደል ብላ ጠየቀችው። ከዛ እሱ ሊደብቃት አልፈለገም። አዎ እሷ ናት ይላታል። ተናዳ ጥላው እየወጣች ነበረ። ጃን እዚህ ጋር ቆይ አንዴ እያለ እየተከተላት ነው ያለው። አሊያ ቆይ አንዴ አሊያ እያለ ይከተላታል። እሷ ግን እየሮጠች እየወጣች ነበረ። አሊያ አንዴ እናውራ ይላታል። እየተከተላት ነው። እሷ በሩጫ ጥላው ልትሄድ ነው። አሊያ እባክሽ ቆይ አንድ ጊዜ ተረጋጊ። እንዴ ምንድነው የሚያሯሩጥሽ? ምንድነው የምትፈጥኚው እንደሱ? ቆይ አንድ ጊዜ አሊያ እባክሽ እያለ ነበረ። ይሁሉ ያንተ ጥፋት ነው። ስማ ብናድድም ብበሳጭም ያንተ ጥፋት ነው። ገባ አይደለ? አሁን ተኝ ላወራ አልፈልግም ጃን ለብሮ ማተወኝ እያለችው ነበረ። አንድ ጊዜ አሊያ አንዴ እናውራ ይላታል። እኔ ላወራም አልፈልግም ብላ መኪና ውስጥ ትገባለች። አሊያ እባክሽ አንዴ እባክሽ ብሎ ይለምናታል። የመኪናው ፊት ለፊት ቆመ። ጃን ዞር በለልኝ ብላ እሷ መኪናውን እያስነሳችው ነበረ። እገጫለሁ ትሏለች። ግጭኝ አልሄድም እያለ ነበረ። እገጫለሁ ብላ ስታስፈራራው እሱ ግን ግጭኝ የትም አልሄድም ማውራት አለብን እያለ ነበረ። እኔ ማውራት አልፈልግም ዞር በለልኝ ትሏለች። እሱ ግን አልሄድም እያላን ነው። ከዛ ልትገጨው ልታስጠጋ መኪናዋን ከዛ ሰው አንዴ አሊያ እያላን ነበር። መኪናውን አስነሳቸው። ኤሮል አጠገቡ ነበረ። አሊያ በጣም ተናዳ ነበረ። መኪናውን አስነስታ ኤሮል ጃን ይጎትታ እንዴ ምን ሆናል አንተ እንዴ ተናዳለች እኮ አትረጋጋም እንዴ እያለ ነበረ። ምን አገባ ብትገጨኝስ ምን አገባ ሚስቴክ እኮ ናት እንደፈለገች ታርቅ እያለ ጃን የራሱ መኪና ውስጥ ገባና ይሄዳል። ከዛ ኤሮል ጃን አትረጋጋም እያለ ሁኔታው ደስ ስላላለው ኤሮልም ቢሆን ጃንን እየተከተለው ነበረ። አሊያ መኪናውን ታበረዋለች። ጃን ብዙ ማራቀም ይከተላታል። እሷ ልትሸሸው እየሞከረች ነው። አሊያ ተረጋጊ እያላን ነው። የአሊያ መኪና ነዳጅ ጨረሰ። ከዚህ በኋላ መኪና ሄድላት አይመስልም። መኪናውን ማቆም አለባት። አቆመችው። እሱ ከመኪና ውስጥ እየወረደ ነበረ። ተናደደች። ምንድነው የመኪና ምንድነው ትሏለች። ምን ሆነ አሊያ ምን ሆነ እያላ ነበር። ነዳጅ ለምንድነው የጨረሰው? ምኔታ አለ ነዳጁ ለምን ቶሎ ያለቀው ምን ማለት ነው እያለችው ነበረ። አሊያ እሺ ቆይ ተረጋጊ እያለ በመኪናው ይከተላታል። እሷ ራመድ ትላለች። አሊያ እዚህ በጣም ብርድ ነው ይበርዳል እባክሽ በባዶ ነው ዝም ብለሽ የምትራመጂው ነይ ግቢ እባክሽ ደግሞ ይዘንባል ጥሩ አይደለም እያላ ነበር። ቶኝ ብለው ራመድ ስትል ድንገት ቦራን ፊት ለፊት አገኛቸው። አሊያ ስታዩ እንኳን ደስ አለ ሁኔታዬን በተመለከተ ልታጣራ ከመጣ በሳቱ ደርሳል። በእውነት ይሄው በጣም ተናድጄ ነበረ። የምፈልገውን ድራማ ሰርታል። በመጨረሻም ተሳካለ በቃ ብለው ወደ በሩ ስትጠጋ ነበረ። ቦራን እየሳቀ ነበረ። ይኸውልሽ በመጨረሻም መርያም ከጃን ልብ ውስጥ እንደማትወጣ አረጋገጥሽ አይደለ? ይኸውልሽ ጃናንም ቢሆን መርያምን ያፈቅራታል ሰማሽ አይደል እያለ ነበር። አንተ በቃ ሂድ እያለ ጃን ይቆጣዋል። ይኸውልሽ መቼም ቢሆን ከልቡ ሊረሳት አይችልም። የመጀመሪያ ፍቅሩ ናት። እሺ ተቀበዩ እያለ ነበር። ምን አገባ ትላለች። ዋሸውኝ እውነቱን ስላወራው ነው ይላታል። ዝም በል ወረኛ እያለች ስጮህበት ነበረ። ከዛ ጃን እየጎተታት ነይ በቃ ብሎ የራሱ መኪና ውስጥ እያስገባን ነበረ። አሊያ ይኸውልሽ እውነቱን ብትቀበይ ነው የሚሻለሽ እያለ እሱ ይጮሃል። ምን አገባ እያለች እሷ አያገባም ብላ መኪና ውስጥ እየገባች ነው። ከዛ ጃን በዚህ መንገድ አሊያን ይዟት ይሄዳል። ኤሮል ቀረ። ቦራን ኤሮልን ካየው በኋላ ይሄዳል። ከዛ ወይኔ ፈጣሪ ወይ መቼ ነው ግን እዚህ ቤተሰብ ውስጥ አንድ ቀን እንኳን ያለ ችግር የሚቆዩት እያለ ነበረ። ፖሊሶች እያለፉ ናቸው። ሰላም እንዴት ናቸው ብሎ ያሳልፋቸዋል። መኪና ውስጥ እየገባ ነበር እሱ። ከዛ ይሄዳል። ጃን አሁን አሊያን ይዟት ወደ ሌላ ቦታ መጣ። መንገድ ዳር መኪናውን አቆመው። እሷ ተጣርፋ ከመኪና ውስጥ እየወጣች ነበረ። ጃንም መኪናውን በስነስርዓት ካቆመ በኋላ ረጋ ብሎ ከመኪና ውስጥ እየወጣ ነበረ። አሊያ ብሽቅ ብላለች። ብዙም ሳይርቅ ከጎኗ እየቆመ ነበረ። ሁለቱም ለሰከንዶች ዝም ተባብሎ እያሰቡ ነበረ። ምንድን ያልገባሽ ማለት ይኸውልሽ ቦራን ሲጀምር የሚያወራውን ነገር አያውቅም። አንቺን ግራ ማጋባት ነው የሚፈልገው። ስለዚህ አሊያ በጭራሽ አንቺ ለሱ እድል መስጠት የለብሽም እያላን ነበረ። ኧረ የምር ነው ቦራን ነው ግራ እያጋባኛለሁ። አንተ ነህ ያንተ ውሸት ነው ግራ እያጋባኛለሁ። አይገርምህም? ስማ
ቦራንን ሊጎዳኝ ይችላል እንዴ? ስማ እሱ ውሸቶቹ ይሄ የሚያስጠላ ማንነቱ በሙሉ ሰልችቶኝ ንቄት ይቻለሁ ገባ አይደለ? ነገር ግን ያንተ ውሸትና ይሄ መደብቀኝ ነገር በጣም ነው የሚጎዳኝ፣ በጣም ነው የሚያናድደኝ። ልጃን የሚገባ ከሆነ እንዲህ ብዬ እንደማስረዳ አላቅልህም። ስማ ከመጀመሪያ ቀን ጀምሮ እውነቱን ብነግረኝ ኖሮ ሁሉ ነገር አይፈጠርም ነበረ ገባ አይደለ? ቦራንን መጥቶ እኔ ላይ አፉን አይከፍትብኝም ነበረ። አንተ ግን ሰው ሚልን አሰማ። በቃ ምን ላድርግ ታዲያ? ለምን እንደዚህ ነገር መደብቀኝ? ሲጀመር ለምንድን ነው መደብቀኝ? ምኑን ያስፈራ እያለችው ነበረ። አሊያ ለምን ብዬ ነው የምፈራው? ለምን ብዬ ነው የምፈራው? ሲጀመር ይኸውልሽ አሁንም እያሰብሻለሽ ነገር ትክክል አይደለም እያለ ነበረ። ስማ ጂያን ሁሉ ጊዜ እንደዚህ የምታረግ ከሆነ ቢቀርብ ነው የሚሻለው ገባ አይደለ? ቦራን አይደለም እዚህ ጋር ያናድደኝ አንተን ያናድርከኝ አለችው። አሊያ አንተን እኮ ነው እንደዛ እኮ አይደለም ይላታል። እንደዛ አይደለም ምናምን ነገር አትበለኝ። ስማ እንደዛ አትበለኝ። በቃ ይኸውልህ የተፈጠረው ነገር ተፈጥሯል። ለምን ትደብቀኛለሽ? ለምን ደብቀኝ? እስኪ ለዚህ መልስ አለ አለችው። ኧረ እኔ ምንም የደበቅኩት ነገር የለም አላት። ምንድነው ስሜት አለ እንዲያውም ቢሆን የሚሰማ ስሜት አለ አለችው። ኧረ እኔ ምንም አይሰማኝም የምን ስሜት እያለ ነበር። ታዲያ ምን አስደበቀ? አለ እንጂ የሆነ ነገርማ ይኖራል አለችው። አሊያ እንደዚህ ብዬ ልነግርሽ አልችልም። ይሄ ያለፈ ህይወቴ ነው፣ ያለፈ ጉዳይ ነው፣ ያለቀለት ጉዳይ ነው። እኔ ምንም የተለየ ስሜት አይሰማኝም እኮ ነው የምልሽ። ለምን አታምኘኝም? አንድ ጊዜ እንኳን እመኝኝ እንጂ አንቺ ሲጀመር እንዴ በሰዓቱ ብድርሽ ኑሮ ያን ነገር ታውቂ ነበረ፣ ግን በቃ ልነግርሽ አልቻልኩም ነበረ እያለ ነበር። ለምን ብላ የጠየቀችው ነበረ። የተለየ ስሜት ካልተሰማ ምን አስደበቀ እያለችው ነበረ። እሷ የመጀመሪያ ሴት ናት፣ የመጀመሪያ ፍቅረኛ ናት አለችው። ስሚ ይሄ ያለፈ ጉዳይ ነው፣ በቃ እኔ ልረዳት ነው፣ እዛ የገባችበት መንገድ ትክክል ስላልሆነ ይላታል። እኔ ምን አጨቃጨቀኝ ካንተ ጋር ብላ መኪና ውስጥ ገባ። መኪና ውስጥ ገባች። ከዛ በኋላ በቀጥታ ወደ ቤት ተያይዞ ይመጣሉ። ከዛም በኋላ አሁን እቤት እንደደረሱ አሊያ ተጠርፋ ከመኪና ውስጥ እየወጣች ነበረ። ጭራሽ ጂያን ለዚህ ጉዳይ መልስ ሊሰጣት እንደማይችልና ጭራሽ ሊያሳምናት እንደማይችላት ገብቷታል። ከዛ ከመኪና ውስጥ ከወጣች በኋላ እዚህ ጋር ካያ ወደ ጂያን እየቀረበ ወንድሜ ምን ተፈጠረ እያሉ ነበረ። እስኪ ተወኝ አሊያ ተናዳለች ዛሬ እያሉ ነበረ። አሊያ ከመምጣቷ እሙን እየጠራቻን ነበረ። አሁን ልጄን አምጪልኝ እያለቻት ነው። የታለ ዴኒስ ክፍሉ ነው አለቻት። አዎ ትላታለች። በይ በቃ ያለውን ዕቃ በሙሉ ሻንጣ ውስጥ ከተችለት ሁሉም ነገር ይዘጋጅ፣ አሁኑ ከቤት ሄዳለሁ ትላታለች። ናሬ እዚህ ጋር እየሰማች ነው። አሊያ በጣም ተበሳጭታለች። እዚህ ጋር እሳት ጎርሳ ነበረ። ፈጠን እያለች ራመድ እያለች ወደ ክፍሏ እየገባች አለችው። ናሬ ቆይ አንዴ ተረጋጊ ትላታለች። ሰዳከት በአንድ በኩል ቀና ብላ የአሊያን ሁኔታ እየተመለከተች ነበረ። እንዴ ስለ መሬ ማወቀች እንዴ ብላ እየጠየቀች ነበረ። አዎ ማይ አዎ ምን ነው ገረመሽ እንዴ እያላን ነበረ። ሲጀመር ይሄ ያንቺ ስራ ነው አየሻርል ይሁሉ ነገር አንቺ ያሁሉ ነገር ባታረጊ ኖሮ ይሄኔ ቦራን ገብቶ ነበረ፣ አሊያም ነጻ ወጣ ነበረ። አሊያ አሁን እንግዲህ ችግሩ ናት እያለ ነበረ። ናሬም ብትሆን ወይኔ ማየ ትላታለች። ወይኔ ማየ አትበይ አንቺ ልትመክሩ ትፈልጋላችሁ እናታችሁ። እኔ ከዚህ ጀርባ ምንም አውቀው ነገር የለም እንዴ ምን አውቃለሁ ነኝ። ሲጀመር መሬም አለች ብዬ ላለ ብዬ ለነገር ትችላለሁ። ምሩ ስትበሳጩ ላይ የመታችሁ ምጮት እያለቻቸው ነበረ። ተናደዱባት። ከዛ በኋላ እሷ የራሳችሁ ጉዳይ ብላ ጥላቸው ትሄዳለች። አሊያ ወደ መኝታ ክፍሏ ከገባች በኋላ ልብሷን በሙሉ ከልብስ ሳጥን ውስጥ እየወጣች ሻንጣ ውስጥ እየከተተች ነበረ። እኔ እኮ ምንም እየገባኝ አይደለም። ይሄ ሁላ ልብስ ምን ያደርግልሻል አሊያ? ለጊዜያዊነት አንድ የምትሄጂው ምን ያደርግልሻል እያለ ነበር። አይመለከትም ብላውንም ልብሶቿን ሻንጣ ውስጥ እየከተተች ነበረ። እነዚህ ልብሶች በሙሉ እንዴ ምን ያደርጉልሻል? ቶሎ እኮ ትመለሻለሽ እኮ ለጊዜው እኮ ነው እያለ ነበረ። ይበቃኛል፣ ችግር የለም አታስብ፣ ልቆይም እችላለሁ፣ ከጠበበኝ እዛ አዲስ የልብስ ሳጥን ገዛለሁ ትለዋለች። እንዴ ጂያን የማሳደግ መብት ቶሎ ታገኛለሽ፣ ቦራንም ከህይወትሽ ይላቀቃል፣ ከዛ እኮ ትመለሻለሽ ይላታል። እሱን እንኳን አናቅም ስለ ነገው የሚያውቀው ፈጣሪ ብቻ ነው ትላለች። ምን ማለት ነው ማንም ማያውቅለት? አሊያ ለምን እንደዚህ የምትሆኘው መሬም ስለመጣሽ ነው እያለ ነበር። እኔ ከሷ ሴት ጋር ምንም የሚያገናኘኝ ነገር የለም፣ ችግሩ ካንተ ነው ገባ? በተደጋጋሚ ብዙ ነገር ትደብቀኛለህ እና እናዶኛል አለችው። ኧረ ተይ እንደዛ አትበይ እያለ ነበር። እላለሁ ደጋግሜ ይለዋለሁ እያለ ነበር። በኋላ እናወራለን አላት። ምንም እናወራው ነገር የለም ጨርሰናል እያለችው ነበር። አሊያ ተይ ግን እንደዚህ አትሁኝ እባክሽ እያለ ነበር። ምን ጠብቀ ነበር ሲጀመር እያለችው ነበር። በሩ ተንኳኳ። አሞ ድንገት መጣች። ስትመጣ የኔ ልብስ አስተካክልኝ ብላ ከቤት እየወጣች ነበረ። ናሬ ደግሞ አሊያ እባክሽ ወንድሜ ላይ ተናደጅበት፣ ይኸውልሽ በቃ ያው እንዳይነግርሽ በጣም እንትን ብለን ነው ጨቅጭቃ ነው ለዛ ነው እኛን አክብሮ እኛን ፈርቶ እንትን ያለሽ እንጂ ልነግርሽ ነበር ትላታለች። ተይ ችግር የለም ብላ አሊያ ወደ ክፍሏ እየገባች ነበር። ወደ ልጇ ክፍል እያመራች ነው። ጂያን ባንድ በኩልም ተናዶ ከቤት እየራቀ ነው። ካያ ይከተለዋል። ናሬም ብትሆን እየተከተለቻቸው ነበረ። ሰዳከት ግራ ገብቷት ትመለከታቸዋለች። አሊያውን ለልጇ እየነገረችው ነው። አሁን እንግዲህ ወደ ቤታችን እንሄዳለን ትላንት ወደ ነገርኩ አለችው። ተያይዘው ሊወጡ ናቸው። ጂያን መኪናው ጋር ሆኖ አሊያን እየጠበቀ ነው እስከነ ልጇ እስከምትመጣ። እዚህ ቤት ውስጥ ሆኖ ያሳለፉትን አጋጣሚዎች ያስታውሳል። አሊያ እየወጣች ነበረ። ሰዳከትን ተሰናበተቻት። ሰዳከትም ዝቅ ብላ ልጇን ስትሰናበት ነበረ። ከዛ እዚህ ጋር ጂያን አሊያን ላደርስሽ ሲላት እምቢ አለችው። ከዛ ዛኑ ጂያን መጥቶ አብረኸኝ አትሄድም ሲለው ጂያን ላደርሳችሁ ብሎ መኪና ውስጥ አስገባቸው። ይዟቸው እየሄደ ነበረ። በዚህ መንገድ እጃቸውን ሁሉም እያወዛወዙ ተሰናበቸው። ከደቂቃዎች በኋላ የተከራዩት አፓርታማ ጋር ደረሱ። ጂያን ይዞ እየወረደ ነበር። ፓኪዜና ከድር መጥተው ነበረ። ይህን ሁሉ ነገር በርቀት የሚከታተለው ቦራን ነው። ቦራን ከሞላ ጎደል ያቀደው ነገር በሙሉ እየሰመረለት እየሆነለት ነው ያለው። አሊያ አሁን ከህፃኑ ጋር ከልጇ ጋርና ከጂያን ጋር ሆነ ወደ ቤት ገባችና እንዴት ነው ቤቱን ወደድከው ትለዋለች ልጇ። አዎ ያምራል እማዬ፣ ግን እንደ አልቦራ እንደ ትልቁ ቤት አይሆንም ብዙም አያምርም እያለ ነበር። አዎ አልቦራማ ቤተ መንግስታችን ነው ይላል ጂያን። አዎ አልቦራ ቤተ መንግስታችን ነው፣ እዛ መመለስ አለብን እያለ ነበረ። ከዛ ይሄ ለትምህርት ቤት ይቀርባል ገባ መጫወትን ብፈልግ
ብትፈልግ ለከተማ ይቀርባል፣ ቢስክሌትም ተለማመዳለህ አለችው። እዚህ ጋር ጂያንም ቢሆን አለማመዳለሁ እያለው ነበረ። አሊያ ዞር እያለች አንዳንድ ነገሮችን ታስተካክላለች። ከዛ በኋላ ጂያንን ናውጣ በቃ ልሸኝ መሄድ አለብህ እያለችው ነበረ። የፈለኩትን በወስን አያገባም እያለችው ድንገት ጂያን ከእስር ቤት ተደወለለት በህዝብ ስልክ። በዚህ ሲደወለለት ከየት እንደተደወለለት አያውቅም። ስልኩን አነሳው። ሄሎ ጂያን መርየም ነኝ ትለዋለች። መርየም እያል ነበር እሱ። አሊያ መርየም ወደ ጂያን እንደደወለች አጠገቡ ነበረች። ስትሰማ ጠላው ልትሄድ ነበረ። ከዛ እሱ አሊያ ቆይ አንዴ እባክሽ አትሂጂ፣ ለምንድነው የምሸሹ? ምንድነው ችግርሽ እያላን ነበረ። ልቀቀኝ ብላ ትታገሏለች። አንድ ጊዜ ቆይ እያለ ይለምናታል። ከዛ በኋላ መርየም ምን ነበር የፈለግሽው እያለ ነበረ። ይቅርታ ጂያን ቅድም አሊያ አይታን በሌላ ነገር እንደማትረዳን ተስፋ አረጋለሁ። እኔ እንኳን እጄን ያስኩት ላመሰግን ስለነበር ነው፣ ሌላ ሀሳብ ምንም አልነበረኝም አለችው። ችግር የለም እያላን ነበረ። ከዛ እሷን ለማስፈታት የሚሰራውን ስራ ተስፋ እንዳልቆረጠበት ነገራትና ስልኩ ተዘጋ። ላዩልሽ ስሚ፣ ነገሮችን በሌላ መንገድ ባትረጃቸው ጥሩ ነው። ይሄ በጣም ጥቂት አለመግባባት ነው አላት። ለምን አትሄድም? ና እንደውም መሄድ አለበት ወደ ቤት እያለችው ነበረ። ብዙም ማውራት አልፈለገችም፣ እንዲያስብበት ስለፈለገች። በሌላ በኩል መርየም አሁንም ቢሆን እስር ቤት ናት። እስር ቤት እንዳለች የሆነ ሰው ይፈልግሻል ተብላ ተወሰደች። እየጠበቃት የነበረው ቦራን ነው። ቦራን እንዳያት ከተቀመጠበት ተነሳ። እሷም አየችው። የሆነ ነገር አትይም እንዴ እያላን ነበረ። መታ ፊት ለፊቱ ተቀመጠች። በአንድ በኩል አሊያ ጂያን በቃ ሂድ ብላ ገፍታ ከቤት እያስወጣችሁ ነበረ። መርየም እዚህ ጋር ኮማ ውስጥ እንደነበርክ ሰምቼ ነበረ፣ መትረፍህ ተአምር ነው አለችው። ልክ ነሽ እያለ ነበር። እሱም ስለ እሷ ጨምጨምታ እንደሰማ ነገራት። ከዛ በኋላ ቀስ ብለው ስለገባችበት እዚህ እስር ቤት ሁኔታ እየነገረችው ነበር። እሱም ነገራት አንዳንድ ነገሮችን። እርዳታ ከፈለግሽ አለሁልሽ እያላን ነበረ። ችግር የለም ያው ባለቤቴ አሊያ ከጂያን ጋር ተጋብታለች፣ ይህን ታውቂያለሽ እያላን ነበረ። አውቃለሁ አለችው። እሷን ለማስለቀቅ ምን ማስረጃ እንደሚያስፈልግ ጠየቃት። ከሞላ ጎደል ማስረጃው መገኘቱና ልትለቀቅ እንደሆነ ነገረችው። ታዲያ ከዚህ እስር ቤት እንደወጣሽ የት ለመሄድ ነው ያሰብሽው ብሎ ጠየቃት። ከዚህ ርቃለሁ ብቻ ሚዲያት ማርዲን ውስጥ አይሆን እንጂ ሄዳለሁ አለችው። ለምን እዚህ ለምን አቆይ ማለት አልቆይማ ስትሮ ነበረ። አሰባሰበና ጥሩ በቃሽ ምረዳሽ ነገር ካለ አላት። ጂያን በሁሉም ነገር እያገዘኝ ነው አለችው። ስልክ ቁጥር ሰጣት። ቆይ አንድ ጊዜ ብለው አስፈቀደና ስልክ ሰጣትና ደውይልኝ ችግር ካለ እያላን ነበረ። ከዛ እዚህ ጋር ቦራን ወጣ ከእስር ቤት። ጀመል በረጋ እየጠበቀው ነበረ። ምንድነው ቦራን ችግር አለ እያለው ነበረ። አሁኑ ይህን ነገር መናገር አለብኝ አለው። ኧረ እባክህ በልበል ቁጥሩን አገኘዋለሁ ደውል እያለው ነበረ። በጣም ቦራን ገረመው። ይህ ጀመልን ነገር እየገረመው ነበረ። በዚህ ስልክ ደውል ማን እንደደወለው መታወቅ የለበትም ብሎ ሰጠው። ቦራን የጀመል ተስፋ ይቆርጡ። አሁን በቀጥታ ወደ መርየም ባል እየተደወለልን ያለው። የመርየም ባል በጣም አረመኔ ነው። እጅግ በጣም ሲደበድባት ወቅታው ነበር ያመለጠችው። የመርየም ባል አሁን መኪና ውስጥ ነበረ። ድንገት ተደወለለት በማያውቀው ስልክ። ሄሎ እያለ ነበረ። ሄሎ አቶ ፋይዝ አዚዝ እያሉ ነበረ። አዎ ነኝ እያለ ነበር። እዚህ ጋር ፋይዝ የመርየም ባል ያው ታውቃለህ፣ በህይወታችን በጣም ብዙ ነገሮች ትኩረት የምንሰጣቸው ብዙ ነገሮች አሉ አለው። ስለምን እያሉ ነበር ፋይዝ። ከዛ ቦራን እዚህ ጋር ለምሳሌ ያህል ስለ ቤተሰብ ጉዳይ ስለ መርየም አለው እያሉ ነበር። ፋይዝ ድንግጦ ቱርክ ውስጥ ናት ያለችው። ሚዲያት ድንበር ልትሻገር ስትል ተይዛ እስር ቤት ገብታለች እና በቅርብ ቀን ትወጣለች። በተለይ ደግሞ የድሮ ፍቅረኛዋ እንድትወጣ ከእስር ቤት እየረዳት ናት ያለችው። በደንብ ይረዳታል። ምናልባት የምታደርገው ነገር ካለ ብዬ ነው። ለምን በፍጥነት ልትፋታኝ ፈለገች ብለህ የምታስብ ከሆነ ከሱ ጋር አንድ ላይ ለመሆን ስለምትፈልግ ነው አለው። ፋይዝ በጣም ተናደውም በሽቆ ስልኩን እየዘጋ ነበረ። ማጅራቱን እያከከነ ያለው አይኑ ቀላ፣ ተበሳጨ። ከዛ በኋላ ቦራን እዚህ ጋር ስልኩ የተዘጋ በኋላ ነግሬህ እኮ ነበረ አሁን ፋይዝ እየመጣ ነው አለው። በዚህ ሁኔታ ጂያን በጭራሽ መርየምን አይተዋትም ማለት ነው ይሏል። ጀመል እዚህ ጋር አዎ አይተዋትም እኔ ማቀው ጂያን በጭራሽ ተስፋ ይቆርጥ አመሰግናለሁ እያሉ ነበረ። ሁሉ ነገር አመቻቻለኝ እያለ እዚህ ጋር ጀመልን ቦራን ሲያመሰግኑ ነበረ። ከዛ መርየም ስልኳን ሰታኛለች ከደወለች አለው። ጥሩ ልጅ እኮ ነው አንተ እኔ ማመስገን አይጠበቅብህ ምንድን ነው እያሉ ነበረ። መኪና ውስጥ ገቡ ይሄዳሉ። አሊያ በሌላ በኩል ቤት ውስጥ ናት። እዛው አፓርታማ ውስጥ አንዳንድ ነገር እያፈላች ቡና እየጠጣች ነበረ። ከዛ እዚህ ጋር ቅድም የሆነው ነገር አስታወሰች። ጂያንና መርየም እንዴት እጅ ለእጅ ሲያያዙ እንደነበረ አሁንም ቢሆን ይረብሻታል። በተለይ ደግሞ መርየም የተለየ ፍላጎት ካላት በጣም ነው የሚያስጨንቃት። ቅድም እንኳን አብረው እያወሩ መርየም ከእስር ቤት እንደወጣች ቀጥ ብላ አገሩን ለቃ ትሄዳለች ብሏን ነበረ። እሷ ደግሞ ካልሄደችስ ብላ ስጠይቀው ጂያን መልስ ነበር ያጣው። አፉ ነበር የተዘጋው። ምናልባት አሊያ ፍርሃቷ ወደ እውነትነት እንዳይለወጥ ከአሁኑ ስጋት ውስጥ እየገባች ነው። ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች በዛሬው ዕለት አጓጊውን ምርጥ ድራማ ዘውድ ድራማን ተመልክተናል። ክቡራን ተመልካቾች ቅጠል ቲቪ የዩቲዩብ ቻናል ወደ እናንተ ዘውድን ድራማ እንዲሁም መሀል ልብ የተሰኘውን አጓጊ ምርጥ ድራማ ወደ እናንተ ይዞ ይመጣል። ሁለቱንም የምትወዱ ከሁለት አንዱ ምርጫችሁ የምታደርጉ ክቡራን ተመልካቾች ቅጠል ቲቪን እየመጣችሁ ላይክ እያደረጋችሁ አዳዲስ ቪዲዮዎችን በቀን እንድትኮመክሙ ቅጠል ቲቪ ዩቲዩብ ቻናል ይጋብዛል። በቀጣይ በአዳዲስ ቪዲዮስ ከምንገናኝ ድረስ በያላችሁበት መልካም ቆይታ እንዲሆን እመኛለሁ።